የክሱ ምክንያት የጣና ብርጌድ ዋና አዛዥ አርበኛ ሻለቃ ልባርጋቸው ሙጬ ከነ አጃቢው አርበኛ ቻሌ ካሴ በቀን 16/08/2018 ከቀኑ 9 ሰዓት ተኩል ጣቁሳ ወረዳ በአረማ ቀበሌ አቸራጎጥ ከድኩላ 40 ወደ ሐሲል በሞተር ለስራ በጉዞ ላይ እያለ በአርበኛ ደረጀ በላይ ትዕዛዝ ሰጭነት በተደራጁ ወንበዴዎች በነ አንደበት ገበያው፣ በነ አይቸው ሞላ፣ በነ አትርሰው ወርቁ፣ በነ በላይ ዋቢ እና በነ ልሳን አያነው በእነዚህ እና ግብረ አበሮቹ በአሰቃቂና ዘግናይ ሁኔታ እንዲገደሉ በመደረጉ ብልጽግና ሁልጊዜ ሲራ ነው፣ ሁልጊዜ ሲራ ነው። ቴዲ አፍሮ መንግስት ማሳቻት ነው፣ ሁሌ አይሰላቸው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም እንደምናችሁ። ሰላማችሁ፣ ጤና፣ ፍቅር፣ አንድነት በያላችሁበት ይብዛላችሁ እያል የዛሬውን የአብሪ ሚዲያ ፕሮግራሜን እጀምራለሁ። ገበየሁ ዋለልኝ ነኝ። አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ሁልጊዜ የምንጭናቸው ፕሮግራሞች እንዲደርሷችሁ የደውል ምልክቷን እንድትጫኑ እናሳስባለን ወይም እናስታውሳለን። አብሪ ሚዲያን እንድታግዙም ከብዙዎቻችሁ በደረሰን ጥያቄ መሰረት የባንክ አካውንት አስቀምጠናል። ይሄን ካልኩ ወደ ዛሬው ፕሮግራም እገባለሁ። በዛሬው ፕሮግራሜ የተለያዩ የውጭና የሀገር ውስጥ መረጃዎችን ይዣለሁ። ለትንታኔ የመረጥኩት ርዕስም አለ። አብረን እንቆያለን። በዋይት ሀውስ የራት ግብዣ ላይ ተኩስ መከፈቱ ከውጭ። በተኩሱም ፕሬዝዳንት ትራምፕ በድንገት እንደተወሰዱ ወይም ከስፍራው እንዲሸሹ እንደተደረገ የወጡ መረጃዎች አሉ። እንመለከታቸዋለን። ፌዴራል ፖሊስ በቴዲ አፍሮ ዙሪያ ተፈጸሙ የተባሉት የእስርና ስቱዲዮ የመበርበር ተግባራት በፍጹም አልተከናወኑም ሲል መግለጫ ሰጥቷል። ቴዲ አፍሮን በተመለከተ ፌዴራል ፖሊስ የደረሰው ክስም የሚያጣራው ወንጀልም የለም ነው ያለው። እንመለከተዋለን መግለጫውን፣ በዛሬው ዕለት የሰጠውን መግለጫ። በሌላ በኩል ያው ከዚሁ ከቴዲ ርዕሰ ጉዳይ ሳንወጣ ብልጽግና ፓርቲ ቴዲ አፍሮን ለምርጫ ቅስቀሳ ሲጠቀምበት ታይቷል። እንዴት እና በምን አይነት ሁኔታ ቴዲ አፍሮን ለምርጫ ቅስቀሳ ተግባር አዋለው የሚለውን እንመለከታለን። በሐዋሳ የተመረቁት የሶላር ፋብሪካዎች የታላቁ ህዳሴ ግድብን 2 እጥፍ በላይ የሚሆን ኃይል ማመንጨት የሚያስችሉ የሶላር ሴሎችን ማምረት ችለዋል ይለናል። ሌላው ዜና በጣም የሚያስገርም ነው። እነዚህ የሶላር ፋብሪካዎቹ ሲመረቁ ያው እንደ ዘበት ነበር ያየናቸው። ነገር ግን ከህዳሴ ግድብ 2 እጥፍ በላይ ማመንጨት የሚያስችሉ የሶላር ሴሎችን እውን ያደርጋሉ ብለው ጠቅላይ ሚኒስትሩ ገልጸዋል። እንመለከተዋለን። ይሄ በጣም ትልቅ ኃይል እንደሆነ ነው የሚያሳየውና ዝርዝሩን አዳምጣችሁ በደንብ እንድትረዱ እንጋብዛለን። እስከ መጨረሻው አብራችሁን ቆይታችሁ ማለት ነው። በሌላ በኩል የፋኖ ኃይሎች በግድያ በዘረፋና በሌሎች ሰብአዊ መብት ረገጣዎች እርስ በርስ መካሰሳቸው ይፋ ሆኗል። ይሄ ክስ በአርበኛ ደረጀ በላይ የቀረበ ነው። ክሱ ከአንድ የፋኖ ብርጌድ ለአማራ ፋኖ ህዝባዊ ንቅናቄ የሚባለው አፋብህን ይሄ በቅርቡ የተመሰረተው የነዘመነ ካሴ ቡድን ለሱ የቀረበ ነው። ብዙዎች ግን ይህ በፋኖ ውስጥ መረሻሸን፣ መዘራረፍ፣ ሴቶች መድፈር፣ የግል ጥቅምን ማሳደድ የተለመደ ከመሆኑ አንጻር ይሄ ክስ ብዙም አዲስ አይደለም እያሉ ነው። ያው እንግዲህ በመግቢያ በመክፈቻ ላይ የሰማችሁትን ክስ ነው በንባብ ያሰሙት ፋኖቹ። እናየዋለን። እሺ እንግዲህ ወደ ዝርዝሩ ስንሄድ በዋይት ሀውስ የራት ግብዣ እየተካሄደ እያለ ተኩስ ተሰምቷል። ዛሬ ሌሊት በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሀውስ የጋዜጠኞች
የእራት ግብዣ ላይ ዋይት ሃውስ ኮረስፖንደንትስ ዲነር ላይ ያልተጠበቀ የተኩስ ድምፅ በመሰማቱ ከፍተኛ ግርግር ተፈጥሮ እንደነበረ የወጡ መረጃዎች ያመለክታሉ። ፕሬዝዳንት ዶናልድ ትራምፕ በደህንነት አካላት ጥበቃ ተደርጎላቸው በአስቸኳይ ከቦታው እንዲሰወሩ ተደርጓል። እንደ የጸጥታ አካላት ገለጻ ከ7 እስከ 8 የሚደርሱ የጥይት ድምፆች ናቸው የተሰሙት። በወቅቱ የነበሩ ታዳሚዎች በድንጋጤ ከጠረጴዛ ስር ሲሸሸጉ ታይተዋል። ፕሬዝዳንቱ ትራምፕ በራሳቸው የትሩዝ ሶሻል ገጻቸው ላይ ተኳሹ በቁጥጥር ስር ውሏል ሲሉ ገልጸዋል። የደህንነት መስሪያ ቤቱም አንድ ግለሰብ መያዙን ገልጿል። ትራምፕ ዝግጅቱ መቀጠል አለበት ሌት ዘ ሾው ጎ ኦን የሚል አስተያየት እየሰጡ ነገር ግን እየተጎተቱ ከስፍራው እንዲወጡ መደረጋቸውን ነው መረጃው ያመለከተው። ይህ ክስተት አሜሪካ ውስጥ ያለውን የፖለቲካ ውጥረትና የደህንነት ስጋት ዳግም ያሳየ ነው ብለዋል ሁኔታውን የተከታተሉ ኃይሎች። የጋዜጠኞቹ የራት ግብዣ ላይ እንዲህ ያለ ድፍረት የተሞላበት ሙከራ መደረጉ እጅም በአፍ የሚያስጭን ነው ተብሏል። ፕሬዝዳንት ትራምፕ በሰላም ቢወጡም የደህንነት አካላቱ እንዴት እንዲህ ያለ ክፍተት እንደተፈጠረ ትልቅ ምርመራ ማድረግ ይጠበቅባቸዋል ነው የተባለው። እንግዲህ ይሄ ከውጭ ያገኘነው ዜና ነው። በዚሁ ወደ ሀገር ውስጥ ዜና እንሸጋግራለን። ጠቅላይ ሚኒስትር አብይ ሐዋሳ የኮሪደር ልማትን መጎብኘታቸውና የኢነርጂ ሶላር ፋብሪካዎችን መመረቃቸው ይታወሳል። እነዚህ የኢነርጂ ሶላሮች 3 ናቸው። እነዚህ 3 ግዙፍ የሶላር ሴል ማምረቻ ፋብሪካዎች የሀገራችንን የኢነርጂ ታሪክ የሚቀይር አቅም አላቸው። ፋብሪካዎቹ በጋራ 11.3 ጊጋዋት በቅርቡ ደግሞ እስከ 15.3 ጊጋዋት የኤሌክትሪክ ኃይል ሊያመነጩ የሚችሉ ሴሎችን ያመርታሉ ብለውናል። ይህ በአፍሪካ ግዙፍ ከሆነው የታላቁ ህዳሴ ግድብ የማመንጨት አቅም በ3 እጥፍ የሚበልጥ እጅግ አስደማሚ ውጤት ነው ብለውናል። ሁለቱ አሁን ወደ ስራ የገቡት የህዳሴ ግድቡን 2 እጥፍ ያመርታሉ። ሶስተኛው በሚጨመርበት ወይም ወደ ስራ በሚገባበት ጊዜ ደግሞ የህዳሴ ግድቡን 3 እጥፍ እንደዛ በብዙ ቢሊዮን ዶላር ኢትዮጵያ ህዝብ ተረባርቦ የገነባውና በአፍሪካ ግዙፉ ነው ከሚባለው የኃይል ማመንጫ በላይ ያመርታሉ መባሉ እጅግ በጣም አስደናቂ ይመስለኛል ለኔ። እና ጠቅላይ ሚኒስትሩ ይህን አስመልክተው እንደተናገሩት ሐዋሳ በኮሪደር ልማት ውበቷ መታደስ ብቻ ሳይሆን የኢትዮጵያ የኢነርጂ ተስፋ የሚቀረጽባት የኢንዱስትሪ ፈርጥ እየሆነች ትገኛለች ብለዋል። በጠቅላይ ሚኒስትር አብይ አህመድ ዶክተር የተመረቁት 3 ግዙፍ የሶላር ሴል ማምረቻ ፋብሪካዎች የሀገራችንን የኢነርጂ ታሪክ የሚቀይር አቅም ይዘው ብቅ እንዳሉም ገልጸዋል። እና ጠቅላይ ሚኒስትሩ በገለጻቸው ይህ በአፍሪካ ግዙፍ ከሆነው የታላቁ ህዳሴ ግድብ የማመንጨት አቅም በ3 እጥፍ የሚበልጥ እጅግ አስደማሚ ውጤት ነው ብለውታል። ይህ ታላቅ ስኬት በሀገር ውስጥ የሚገኘውን የሊቲኒየም ማዕድን በመጠቀምና የባትሪ ምርትን በማስፋፋት የኢነርጂ ፍላጎታችንን 100% በራሳችን አቅም ለማሟላት ለምናደርገው ጉዞ ትልቅ መፋጠኛ ይሆናል ሲሉም አክለዋል። ጠቅላይ ሚኒስትሩ ከልመና ወደ ምርት፣ ከጥገኝነት ወደ ራስን መቻል የሚደረገው ሽግግር በቴክኖሎጂ ታግዞ በተግባር እየታየ ይገኛል። እንደ ጠቅላይ ሚኒስትሩ ገለጻ ኢትዮጵያ የጀመረችው የብልጽግና ጉዞ በታዳሽ ኃይል ልማት የታጀበ በመሆኑ ለቀጣዩ ትውልድ ብሩህ ተስፋን ሰንቋል ብለዋል ጠቅላይ ሚኒስትሩ። በየቀኑ አዳዲስ ፕሮጀክትን የሚያስመርቁት፣ በየቀኑ አዳዲስ ስራዎችን እውን የሚያደርጉት እናም ደግሞ አዳዲስ እቅዶችንና ራዕዮችንም ለህዝብ ይፋ የሚያደርጉት ጠቅላይ ሚኒስትሩ እና እንግዲህ ይህ በእንዲህ እንዳለ ፌዴራል ፖሊስ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋ መረጃ መሰረተ ቢስ ነው ሲል መግለጹን አዲስ ማለዳ ይፋ አድርጓል። ዛሬ እሁድ ሚያዝያ 18 ቀን 2018 ዓ.ም አዲስ ማለዳ እንደዘገበው በከያኔ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌዴራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ ማስተባበላቸውን ነው
የገለጸው። የታዋቂው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉት ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎቹ ተዘርፈዋል መባሉን ተከትሎ ነው አዲስ ማለዳ ይሄ ምን ያህል እውነት ነው ብሎ በጉዳዩ ላይ ከፌዴራል ፖሊስ ጋር ቃለመጠይቅ አድርጎ የተሰጠው ምላሽ ለንባብ ያበቃው እና ፖሊስ ሰጠኝ በሚለው ምላሽ እንዲህ አይነት ወንጀል ፌዴራል ፖሊስ አይሰራም፣ ሰብዕናውም አይደለም፣ የተቋቋመበት ዓላማም አይደለም ብለዋል ነው የሚለው የፌዴራል ፖሊስ ይህም ቢልም የአርቲስቱ የቅርብ ሰዎች ላይ ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን ጭምር መገለጹ፣ ምክትል ማኔጀሩም ታስረዋል በሚል መዘገቡ፣ እንዲሁም ስቱዲዮ ተበርብሮ የተለያዩ የስቱዲዮ እቃዎች ተወስደዋል መባሉ እንግዲህ ይታወሳል እና ይሄ እየተባለ ነው። ስለዚህ ይህን እንዴት ትመለከቱታላችሁ በሚል አዲስ ማለዳ የፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን ነው የጠየቀው በጉዳዩ ዙሪያ እና እሳቸው ምንድን ነው የሚሉት? ፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው። በርካታ ኦፕሬሽኖችን እንሰራለን እና እዚህ ኦፕሬሽን ውስጥ ከሱ ጋር የሚገናኙ ነገሮች እኛ ያደረግነው ነገር የለም ብለዋል። አክለውም ቴዲ አፍሮ የኛ ተጠርጣሪም አይደለም፣ ይህ አርቲስት ነው፣ ሙዚቃውን አውጥተዋል ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም፣ ምርመራም አልተጀመረም ነው እንግዲህ ሲሉ የገለጹት እና አክለው ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል፣ በሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ሲሉ ነው የገለጹት። እንግዲህ በየቀኑ በሺዎች የሚቆጠሩ ሐሰተኛ መረጃዎች ይፈጠራሉ እዚች ሀገር ላይ። ስለዚህ አርቲስቱን እንደ መያዣ አድርገው ወይም አርቲስቱን ይሄ ወቅታዊ የሆኑ ሁኔታ ተጠቅመው የፖለቲካ አጀንዳ ማራገብ የሚፈልጉት በብዛት እያየን ነው። ከዚህ ውጭ ይሄ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። ሙዚቃውን የሚደግፉት አሉ፣ የሚቃወሙትም አሉ ብለዋል እና ከሱ ጋር የሚገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አላደረግንም። ይሄ መሰረተ ቢስና በህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ጦርነት ነው ሲሉ ነው እንግዲህ የደመደሙት። ይህንኑ የፖሊስ መግለጫ እንዳለ አቅርበንላቸዋል። ይህን መቀበልና አለመቀበል እንግዲህ እያንዳንዱ ሰው መብት ነው ማለት ነው። ይህንን ካል ረጅም ነው ባይዘው ፌዴራል ፖሊስ የሰጠው። አሁንም እንደውም ከአርቲስቱ ጋር የሚገናኝ ምንም አይነት ክስ ጥቆማም አልደረሰንም። ክስ ያቀረበ አካል የለም። እኛም ያደረግነው ምርመራ የወሰድነው ምንም አይነት እርምጃ የለም። አርቲስት ሆኖ በሙዚቃ የፈለገውን ሀሳብ የመግለጽ ህገ መንግስታዊ መብት ያለው በመሆኑ ፖሊስ ያለ ማስረጃ ወይም ሌላ ወንጀል መሰራቱን ሳያረጋግጥ ሰውን የሚይዝበት ሁኔታ የለም። በተጨማሪም ቴክኖሎጂን ተጠቅመን የትኛውንም አይነት የምርመራ ስራዎች በአግባቡ ይሰራል ያሉ ሲሆን ስራዎቹ ደግሞ እንደሚታየው በግልጽ ፌዴራል ፖሊስ ለህዝቡ ያሳውቃል። ስለዚህ ከአርቲስቱ ጋር የሚገናኝ ምንም አይነት ምርመራ እኛ አልሰራንም እና ይሄንን ህብረተሰቡ እንዲያቅልን ብሏል። ኦኬ ይሄንን ካል ሌላው መረጃ ከዚሁ ከቴዲ አፍሮ ጉዳይ ሳንወጣ የብልጽግና ደጋፊዎች ወይም የብልጽግና የምርጫ ቅስቀሳ የሚያካሂዱ ቡድኖች ውስጥ እንዴት አድርገው የቴዲ አፍሮን ሙዚቃ ለቅስቀሳ እንደተጠቀሙ ማለት እሱ አዲስ ባወጣው ሙዚቃ ላይ ተመስርተው ለምርጫ ቅስቀሳ ተጠቅሞበታል። በጣም ፈን የሆነች ነገር ነች። እስቲ እናዳምጥ ሙዚቃዋን። ብልጽግና ሁልጊዜ ሲራ ነው፣ ሁልጊዜ ሲራ ነው። ቴዲ አፍሮ መንግስት ማሳቻት ነው፣ ሁሌ አይሰላቸው። እና ምንድን ነው የሚሉን? ብልጽግና ስራ ነው የሚሰራው በየጊዜው። ቴዲ አፍሮ ደግሞ ሁልጊዜም ተቃውሞ ነው የሚያቀርበው፣ ሁልጊዜም ወሬ ነው የሚያወራው። ብልጽግና ስራ ላይ ነው ትለናለች እቺ አርቲስት። ያው ይህ ሙዚቃ በህዝብ መሀል ባቀረበችበት ጊዜ እንደምታዩት ነው እንግዲህ ትዕይንቱን ትንሽ ቆይታ እናድርግ፣ ራሱ የሚናገረው ነገር ስላለ Baby, I'm from Mangisba,
እንግዲህ የመጨረሻው መረጃ በዋነኛነት ለትንታኔ የሚመረጥ ነው። ከዚህ ከፋኖ ኃይሎች ጋር የተያያዘ ነው። ፋኖች ሰው ሲዘርፉ፣ ሲገድሉ፣ ሲረሽኑ አባላቶቻቸውን ጭምር ያው በተለያየ ጊዜ ይቀርባል ይሄ በመረጃ እና ገዳይ፣ ዘራፊ፣ ሰብአዊ መብት ረጋጭ እንደሆነ ከቡድኑ የወጡ አባላቱ ጭምር በተለያየ ጊዜ ይገልጻሉ። የአማራ ክልል ህዝብም ይሄንን ይናገራል። የቡድኑን አረመኔያዊ ድርጊት በተደጋጋሚ ነው የሚነግረን እና አሁን ራሳቸው ወጥተው በተደራጀ መልኩ የክስ ማመልከቻ አዘጋጅተው አባላቱን ራሱ የፋኖ ለትግል የወጡትን አባላቱን እንዴት እንደረሸነ በአንድ ቡድን ላይ ክስ እያቀረቡ ይገኛሉ። ይህንን ክስ ያው በመግቢያችንም አስደምጠናቸዋል። እስቲ እዚህም እናዳምጠው። ቀን 17/08/2018 ለአማራ ፋኖ ብሔራዊ ንቅናቄ አፋብን ፖሊት ቢሮ እንግዲህ በ17/08/2018 ነው ይሄ ክስ የቀረበው፣ ትናንትና ማለት ነው። ያው ሰራዊት በተሰበሰበበት ነው እየተነበበ ያለው። ለአማራ ፋኖ ለፖሊት ቢሮ ለአፋብን ነው የቀረበው። እሺ ጉዳዩ ቀጥል። ጉዳዩ ክስ ስለማቅረብ ከሳሽ ጣና ብርጌድ፣ ተከሳሽ አርበኛ ደረጀ በላይና በስሩ በቅርቡ ያደራጃቸው ወንበዴዎች። ጣና ብርጌድ ነው እንግዲህ እንደ ብርጌድ ሆኖ ክስ የመሰረተው። ደረጀ በላይና ደረጀ በላይ ያደራጃቸው ኃይሎችን ነው ተከሳሽ አድርጎ ያቀረበው። እስቲ ቀጥል። የክሱ ምክንያት የጣና ብርጌድ ዋና አዛዥ አርበኛ ሻለቃ ልባርጋቸው ሙጬ ከነ አጃቢው አርበኛ ቻሌ ካሴ በቀን 16/08/2018 ከቀኑ 9 ሰዓት ተኩል ጣቁሳ ወረዳ በአረማ ቀበሌ አቸራጎት ከድኩላ 40 ወደ ሐሲል በሞተር ለስራ በጉዞ ላይ እያለ በአርበኛ ደረጀ በላይ ትዕዛዝ ሰጭነት በተደራጁ ወንበዴዎች በነ አንደበት ገበያው፣ በነ አይቸው ሞላ፣ በነ አትርሰው ወርቁ፣ በነ በላይ ዋቢ እና በነ ልሳን አያነው በእነዚህ እና ግብረ አበሮቹ በአሰቃቂና ዘግናይ ሁኔታ እንዲገደሉ በመደረጉ ዋና ምክንያቶቹን ይገልጻል። ግን ምንድነው ተገደሉ ነው የሚለው። አርበኞቹን በስም ዘርዝሯል። አርበኛ ደረጀ በላይ እና እሱ ያደራጃቸው ኃይሎች ይህን ግድያ በ16/8 ወር ነው ፈጸመ የሚለው። ይሄ ማለት ማመልከቻው ከመጻፉ ወይም ክሱ ከመደረጉ አንድ ቀን በፊት ማለት ነው። ትኩስ ነው ወንጀሉ። ወደኋላ ተመልሶ ሌሎችን ወንጀሎች ያነሳል እንጂ ይሄኛው ትኩስ ነው እና እንደዚህ አድርጎ በአሰቃቂ ሁኔታ ረሽኗቸዋል። መንገድ ላይ ጠብቆ በሞተር ሲሄዱ ነው የሚለው። እንግዲህ አሁን በፋኖ ኃይሎች ላይ በዓላማ ማለት በሀሳብ ልዩነት ሲፈጠር እንደዛ አይነት ሰዎችን ከውስጣቸው የማስወገድ እርምጃ ነው የሚወስዱት። በሌላ መንገድ ችግርን የሚፈታ ቡድን አይደለም እና እነዚህን ሰዎች በሚንቀሳቀሱበት ቦታ ጠብቆ እንደረሸኗቸው በአሰቃቂ ሁኔታ ይሰማልኝ ክስ ብሎ በዚህ መልኩ አቅርቧል። እና ይሄ እንግዲህ ያ ደግሞ ሊፈጽም የቻለበት ምክንያት ይልና እስቲ ምክንያቱ ምንድን ነው? ቀጥል። አርበኛ ልባርጋቸው ሙጬ እና አርበኛ ቻሌ ካሴ ለመገደላቸው ዋና ምክንያቶች አንደኛ በአሊ ሰፈር ቀጠና ወንበዴዎችን ለምን አደራጀ ብሎ መቃወሙ። ለምሳሌ በቀጠናው የተገደሉ ንጹሃን ብዛት 4 ሲቪል፣ 2 የፋኖ አባል በድምሩ 6 የሞቱ የተገደሉ የቆሰሉ 5 የንጹህ አርሶ አደር መሳሪያ 47 መሳሪያ ለምን ይወሰዳል ብሎ መቃወሙ። በሰቢ ቀጠና እነ ሲሳይ ገዛኸኝ የተባሉ ወንበዴዎችን ለምን በህገወጥ መንገድ አደራጀህ ብሎ መቃወሙ። በቀጠናው የተሰሩ ወንጀሎች ሰቢ ማለት ነው 2 የፋኖ አባላት መገደላቸውን መቃወሙ። ሁለተኛ በናዶ ብርጌድ አባላት ለምን ንጹሃን ይታገታሉ ብሎ መቃወሙ። ሶስተኛ ፋይናንስን በተመለከተ አንደኛ ህገወጥ የፋይናንስ አሰባሰብ ለምን ታደርጋለህ ብሎ መቃወሙ። ለምሳሌ ከአንድ ተሽከርካሪ ላይ ከ10,000 ብር በላይ መቀረጥ የለበትም ብሎ መቃወሙ። 10,000 ብር ትቀርጥ ነበር ማለት ነው ከአንድ ተሽከርካሪ
10 ሺውን ህጋዊ አድርጎት ከ10 ሺህ በላይ ለምንድን ነው የሚቀረጠው ብሎ በመቃወሙ ይላል። እንግዲህ የደረጀ በላይ በአደራጃቸው ወንበዴዎች ብሎ እሱ በጠራቸው አማካይነት ከ10 ሺህ ብር በላይ ቀረጥ ተቀርጧል ነው የሚለው። የተለያዩ ቦታዎች ላይ ወደ 3 የሚደርሱ ነው እዚህ የጠቀሰው። እነዛ አካባቢ ርሸና ተካሂዷል በሰላማዊ ዜጎች እና በፋኖ አባላት ላይ ብሎ ቁጥሩን እንግዲህ ጠቅሶልናል። እና ይሄንን ግድያ የሚፈጽሙ ደግሞ ወንበዴዎች አደራጅቶ በእነሱ ምክንያት ዘረፋ፣ ግድያ እያስፈጸመ መሆኑን ነው የጠቀሰው። እሺ እስቲ ቀጥል። የ3 ወር የኬላ ገቢ በራሱ አንቀሳቅሶ ለናዶ ብርጌድ ብቻ ማዋሉን መቃወሙ፣ ለጥይት መግዣ ብሎ 2 ሚሊዮን 150 ሺህ ብር ለግል ኪስህ ለምን አዋልህ ብሎ መቃወሙ፣ ለጥይት መግዣ የተባላያችሁ በሚሊዮን የሚቆጠር ብር አሰባስቦ ለግል ኪሱ አውሏል። እና እነዚህ የተረሸኑ ሰዎች ይሄ ሰውዬ እንደሚያመለክት ነው፣ ይሄ ክስ እንደሚያመለክተው ለምን ይሄን ታደርጋለህ ብለው ገምግመውታል። እንግዲህ ደረጀ በላይ እና ያደራጀውን ቡድን ይሄንን ለምን አደረክ ብሎ በመጠየቁ ነው። እነዚህ ሰዎች አሁን በሞተር ሲሄዱ ተረሸኑ የተባሉት የፋኖ አባላትና አመራሮች ይሄንን ጥያቄ በማቅረባቸው ምክንያት ነው የተረሸኑት ነው የሚለን። ሌላም ይዘረዝራል። ከብልጽግና 12000 ፍሬ ጥይት እንዴት ተቀበልክ ብሎ መጠየቁ ደግሞ ጉዳ መጣኩ። ከብልጽግና 12000 ጥይት ተቀብልሃል፣ ለምን ተቀበልክ አለው ይላል። እንግዲህ እነዚህ ቀኝ ውስጥ አርበኛ የሚሉት ጥይትም ያቀብላሉ፣ ሞባይል እየገዙ ይሰጣሉ፣ የገንዘብ ድጋፍ ያደርጋሉ፣ መረጃም ይሰጣሉ ተብሎ ተገልጿል። ይሄ ሰውዬ እንግዲህ በጥቅሉ ብልጽግና ብሏል። ግን ከጠላት እነሱ ከሚሏቸው በመንግስት ውስጥ ካሉ ሰርጎ ገቦች ማለት ነው የዚህ ቀኝ እያሉ በተደጋጋሚ ከቡድኑ የመጡ ሰዎች እንደሚገልጹልን እና እሱን ተቀብለሃል እና እነዚህን ሁሉ ለምን ታደርጋለህ ብሎ በዝርዝር በመጠየቁ ምክንያት ነው ይሄ ሁኔታ ሊፈጸም ይቻል እና የእርስ በርስ ጦርነት አንፈልግም ብሎ መቃወሙ፣ እነዚህና ሌሎችንን ጥያቄዎች በመጠየቁ በአካልና በስልክ እስከ 7 ቤትህ አጠፋለሁ እያለ ሲዝት እንደነበረ የጣና ብርጌድ የሥራ አመራሮች፣ የበጌምድር ክፍለ ጦር አመራሮች እና አባት አርበኞች ዋና ምስክሮች ናቸው። እንግዲህ እስከ 7 ቤት አጠፋለሁ ብሎ ሲይዝት እንደነበር እኛም ምስክር ነን ነው የሚሉት። ብርጌዱ እንዳለ እናውቃለን፣ የሀገር ሽማግሌዎች የሚያውቁታል ነው። በበጌምድር በጎንደር ጠቅላይ ግዛት እዝ 202ኛ ኮር የተሰጠው የሐሰት መግለጫ የራስን ወንጀል ለመደበቅ ስለሆነ በሕግ እንዲጠየቁልን ስንል በአክብሮት እንጠይቃለን። አያችሁ፣ እንደገና እነዚህን ሰዎች ከገደሉ በኋላ መግለጫ አውጥተውባቸዋል። በቃ ወንጀለኞች ናቸው፣ ጥፋተኛ ናቸው ብለው ይሄ ጅራፍ ራሱ ገርፎ ራሱ እንደሚጮኸው ማለት ነው። ስለዚህ ይሄ የወጣው መግለጫም ሐሰተኛ ስለሆነ በትክክል እነሱ ግን የተገደሉት እንደዚህ አይነት የሰብአዊ መብት ረገጣዎች፣ እንደዚህ አይነት ጭፍጨፋዎች፣ ዘረፋዎች፣ የግል ጥቅምን የማካበት ስራዎች ሲሰሩ ለምን ብለው በመጠየቃቸው መሆኑ ታውቆ የበላይ በዚህ ጉዳይ ላይ እርምጃ ይውሰድልን ነው የሚሉት። የጣና ብርጌድ የሥራ አመራር ኮሚቴዎችና የጣና ብርጌድ አባላት እንዳልኳችሁ ትናንትና ነው ይሄ የወጣው። እንግዲህ ይሄንን ለፖሊት ቢሮ ነው የሚያቀርቡት። ይሄን ይመስላል እንግዲህ ብዙ ነገር ይነግረናል። ይሄ ነገር በጣም ብዙ ነገር እንደምታዩት በምስል በሙሉ በተባለው በጣና ብርጌድ ስር ያሉ ታጣቂዎች ተሰብስበው ነው የተነበበው። ክሱ አቋም የተያዘበት ነው። በዚህ ቡድን እንግዲህ እንደዚህ አይነት በቡድን በብርጌድ ደረጃ በአንድ ጉዳይ ላይ አቋም ሲያዝ የቡድኑን መከፋፈል በጣም አጉልቶ ነው የሚያሳየን። ይሄ ከሌላው ጋር ደረጀ በላይ ከሚመራው ቡድን ጋር ልዩነት የያዙ መሆናቸውን ነው የሚያሳየው። የከረረ ልዩነት። ምክንያቱም ጓዶቻችንን ረሽነዋል፣ ለትጥቅ ትግል የወጡትን ነው የሚሉት እና አንድ ይህንን መከፋፈል ታያላችሁ። ይሄ ቀጥሎ ወደ ግጭት አምርቶ ከዚህ በፊት እንደሚያደርጉት በርስ በርስ መተኳኮስ፣ እንደገና ሌላ የሰው ሕይወት የሚጠፋበትን ሁኔታ ይፈጥራል። በሌላ በኩል ደግሞ በቃ እዚህ ቡድን ውስጥ እኔ ከከሌ በላይ አልዘረፍኩም፣ እኔ ከከሌ በላይ የመብት ጥሰት አልፈጸምኩም አይነት ነገር ካልሆነ በስተቀር በሁሉም ላይ እንደዚህ አይነት ነገሮች
ይነሳሉ። መገለጫው ነው ይሄ። በቃ ይሄ የጽንፈኛ ፋኖ አማጺ በሙሉ መገለጫው ነው። ሲቪላንስን ይዘርፋል፣ ይገላል፣ መንገድ ይዘጋል፣ ያግታል፣ ሴቶችን ይደፍራል፣ የግል ጥቅም ያሳድዳል። ኢቭን ወደ ቡድኑ መግባት ያለበትንም ደግሞ ወደ የኪሳቸው እያስገቡ አለቆቹ ይሄን ትግሉን መበልጸጊያ እንዳደረጉት ነው የሚገልጸው። እንግዲህ 2 ሚሊዮን ምናምን ብር ለጥይት መግዣ ተብሎ ጥይት አልገዛበትም፣ ለራሱ ኪስ ወሰደው እያለን ነው። እና እንደዚህ አይነት ቡድን ነው እንግዲህ አማራን ነፃ አወጣለሁ ብሎ የአማራን ስቃይ እያራዘመ ያለው። ያው እዛ በቁጥር ተገልጸዋል። እንደዚህ አይነት ቦታ ይሄን ያህል ሲቪሎች እና ፋኖች፣ እንደዚህ አይነት ቦታ ደግሞ ይሄን ያህል ሲቪሎች እና ፋኖች ብሎ የጠቀሰልን ቁጥር አለ። ራሱ ፋኖውንም ታጣቂውንም ይረሽናል። የሀሳብ ልዩነት ከሱ ጋር ይዞ በሚወጣበት ጊዜ ወይም ኮንፍሊክት ኦፍ ኢንተረስት፣ ይሄ ጥቅም በገንዘብ ወይ በዚህ ግብር አሰባሰብ ግብር እያሉ ከሚቀሙት ገንዘብ በዚህ ክፍያም ይጣላሉ። 10 ሺህ ብር ነው ህጋዊው እያለን ነው ይሄ ሰውዬ። ከአንድ ሾፌር 10 ሺህ ብር ከዚህ በላይ ለምን ተቀበልክ ብለው እንደተቃወሙት፣ እሱ ግን እንግዲህ ከዚህ በላይ ጠይቆ ማለት ነው። እና እንዲህ አይነት ግፍ እየፈጸሙ ያሉ ኃይሎችና ግፋቸው፣ ወንጀላቸው፣ የሰብአዊ መብት ጥሰታቸው በራሳቸው አባላት በዚህ መልኩ እየተገለጸ ያለ መሆኑ በጣም ነው የሚያሳዝነው። እና ይሄ ተዋጊ ህዝቡንም ነፃ ያውጣም የራሱንም አባላት በነፃነት እንዲንቀሳቀሱ አያደርግም ማለት ነው። እንግዲህ ይሄ ነው የሚታየው። አሁን ይሄ ለፖሊት ቢሮ እንግዲህ ይቀርባል። ፖሊት ቢሮ ምን እርምጃ ይወስዳል? ያው ሌላ ጉዳይ ነው። አንዳንዴ እንግዲህ አሁን ምንድነው የሚያቀርቡት? እንግዲህ እነሱም መግለጫ አውጥተዋል። እነዛን ሰዎች መረሸናቸውን ሳይክዱ ግን የተረሸኑበት ምክንያት በዚህ ነው፣ ወንጀለኞች ናቸው ብለው መግለጫ እንዳወጡ ነው የሰማነው ነገር የሚገልጽልን። ግን አሁን ብዙዎች ደግሞ ከዛው ከውስጥ ደግሞ ምንድነው የሚሉት? በዚህ በነደረጀ በላይና በሌሎቹ በነዘመነ ቡድን መካከል የተፈጠረ ልዩነት ስላለ እነ ደረጀ በላይን ለመምታት ሲባል የተወሰነ የተቀነባበረ ነገር አለ የሚል ደግሞ ሌላ ወገን አለ። ይህንን አቀነባብረው በዚህ ጉዳይ ላይ ተዋጊውን አነሳስተው እነዛን ለማስወገድ ነው የሚሉ አሉ እንጂ ዘረፋ ኮመን ነው፣ የእያንዳንዱ ስራ ነው። ግድያ የታወቀ ነው፣ እያንዳንዱ የሚሰራው ነው። ጫካ ገብቶ እኮ እየገደለ ነው ያለው። በየቀኑ በየሰዓቱ ይገድላል። አላልቃለው እንጂ ህዝቡ ወይም ታጋው እና ስለዚህ ሊያስወግዱ ሲፈልጉ ደግሞ ሌላ ወንጀል ያመጡና ግን ደግሞ በጋራ የሚሰሩት ሁሉም መገለጫቸው የሆነውን ወንጀል አንዱን ለመወንጀል አድርገው ደግሞ የዋናውን ዓላማቸውን ይሄ ከህወሓት ጋር የሚሰሩትን ከሻዕቢያ ጋር የሚሰሩትን ይሄን የሚቃወሙ የግል ጥቅም አብዝታቸው ወስዳቸዋል እናንተ የበለጠ የሚል አሁን እዛ ገልጿል። ለምሳሌ ከተገኘው ገንዘብ አብዛኛውን ለዚህኛው ክፍል ሰጥቶ ለእኛ ክፍል አልሰጠንም የሚል ሁሉ ቀርቧል። አሁን እንደዚህ አይነት ሁኔታ እንግዲህ እየወጣ ያለው የክልሉ የጸጥታ ኃይሎችና የመከላከያ ሰራዊት ኃይሎች በጥምረት በዚህ ቡድን ላይ ጠንከር ያለ እርምጃ ወስደን ክልሉን ወደማያውክበት ምርጫ እንዲደናቀፍ ወደማያደርግበት ደረጃ እናወርደዋለን ብለው እንቅስቃሴ በጀመሩበት ወቅት ነው። አሁን ሰሞኑን ከፍተኛ እንቅስቃሴ ያለ ክልሉም ይሄንን ገልጿል። የክልሉ ፕሬዝዳንት ጠንከር ያለ እርምጃ ወስደን ይሄን ቡድን አደጋ ወደማይሆንበት ደረጃ እናወርደዋለን ብለዋል። እንግዲህ ይሄ በተዘጋጀበት ወቅት ቡድኑ በራሱም የሚጠፋበት በሌላውም ኃይል ህልውናው አደጋ ወደማይሆንበት ደረጃ እንዲወርድ የሚደረግበት ዋዜማ ላይ መገኘቱን ነው ማረጋገጥ የተቻለው። ስለዚህ ሁልጊዜ የተሰመረ ዓላማ፣ እውነተኛ ዓላማ፣ በቅንነት ለህዝብ የመቆም የመሳሰለው ቢሆን ኖሮ ይሄ ቡድን ያለው አማራን ህዝብ ጥያቄዎች ይዞ ወደ መድረክ መጥቶ ሊወያይበት እንደገና ደግሞ ስልጣንም ከሆነ የሚፈልገው ፕሮግራሙን አቅርቦ ተወዳድሮ ወደ ስልጣን የሚመጣበትን ሁኔታ ይፈጥር ነበር። ከመነሻው ግን ለዘረፋ የወጣ ቡድን ስለሆነ ያው በዚሁ ነው የቀጠለው። ሌላ የሰላም መንገድን አልቀበልም ብሎ ከዚህ ከዘረፋ በሚገኘው ሀብት እየበለጸጉና እሱ እየጣማቸው የሄዱ አመራሮች ናቸው በዚህ ቡድን ውስጥ ያንቀሳቀሱት ያሉት። ስለዚህ ይሄ አጠቃላይ የቡድኑን ፋኖ የሚባለውን ይሄ ጽንፈኛ ፋኖ የሚባለውን ማንነት ቁልጭ ያደርጎ ያሳየ ስለሆነና ከራሳቸው አንደበት በመነገሩ በጣም ተጨባጭ መረጃ ሆኖ ስለሚያገለግል ነው ወደ እናንተ ያቀረብ ነው። እንግዲህ በዚሁ የዛሬውን ፕሮግራሜን አበቃለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም ደግሞ እስከምንገናኝ የደውል ምልክቷን በመጫን ሁልጊዜ የምንጭነው ፕሮግራም ወደ እናንተ ፈጥኖ እንዲደርስ እንድታደርጉና አብሪንም እንድትደግፏት እያሳሰብን እንሰናበታለን። ሰላም።
ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።